ያልኳችሁ እነሱ ብር ቢያገኙ አይረኩም። ቲክቶከር ላይ የሚሰሩ ሰዎች የሚሰሩት ስራ በሙሉ እነሱ እንደ መካሪያ። በነገራችን ላይ እዚህ ላይ ብዙ መካሪዎች አሉ። ወላሂ ነው የምላችሁ። የኦርቶዶክስ ሃይማኖት ወጣት ልጆች አሉ፣ ስነ ስርዓት ያላቸው ልጆች። በሙስሊሞቹም እንደዛው በጴንጤዎቹም እንደዛው ስነ ስርዓት ያላቸው ሰዎች አሉ። እነሱ ግን ጌም ሊጫወቱ አይደለም የሚገቡት። ሰዓታቸውን ጠብቀው ወይ እርዳታ ሊሰበስቡ ነው የሚገቡት ወይ ጥሩ ነገር ላይ ያወሩ ነው የሚገቡት። አንተ ምን ጥሩ ስራ ማን ነው እያስረሳኝ ነው። ለማንኛውም እንደዚህ አይነት ስነ ስርዓት ያላቸው ሰዎች አሉ። ማናት ነው አንጀቴን ቆረጠኝ። ብዙ ናቸው። ሲጀመር ቲክቶክ ላይ ውጭ ያሉት አብዛኛዎቹ ይገቡልህና ራሳቸውን እንዳደገኛ እንዲብለው ይቀመጣል። ማን ነው እንትና ልክ እየሰራ አይደለም ብሎ ይቀጥላል። እንትና እንደዚህ አይደለም አጉል አስታራቂ ነው የሚመስሉት። ሲጀመር እነሱ ነበር መንግስት ጠራርጎ ማስገባት የነበረበት። የሆነ ሰዓት የተጀመረው ቻሌንጅ እኮ ምርጥ ነበር። ተሳዳቢዎች ተደግመው እየገባ ነበር። ለማንኛውም አሁን ብዙ አወራው፣ ብዙ ሪከርድ ይኖራል። አሁን ሲለቁ ቲክቶከሮች ያዩትና እነዚህ ደንቆሮ ዩቲዩበሮች የሚሉትን ሰምተን እንመለስ እያሉ ይሰራሉ። እነሱ ሲሰሩ ደግሞ እኛ ምን አገባን? አንዱ እንደዚህ ተቀረ ሚኪ ሚላከውን አሰን ዩቲዩብ ላይ ጠፍታል። ቪዲዮ የለቀቀ ቤት መጥቼ ያሳያለሁ። በራፍ ኮክቲ ይኸው የለቀቁት ቪዲዮ። እሺ ፋሚሊዎች በቃ ሉጣር እስካሁን ከወራና በቃ ቀልድ ነው። አሁን ቅድም ያንተን አሳየን። አሁን ለማንኛውም እኔ ለማለት የፈለኩት ማንንም ማማት ፈልጌ አይደለም። ስለ ላይቭ ቲክቶክ ላይቭ ያወራሁት ለመፈመስ ፈልጌ አይደለም። እኔ ቲክቶክ ላይ አልፈልግም። ለመፈመስ ምናምን ከሆነ በቂ ነው። እዛ ዩቲዩብ ላይ የምሰራው ገንዘብ የዩቲዩብ ገንዘብ በረካ አለው። ሁላችሁም ከቻላችሁ ዩቲዩብ ስሩ። ዩቲዩብ በረካ ያለው ይሄው አልሐምዱሊላህ እያኖረን ነው። በቃ ዩቲዩብ ይሻላል። ለምን እዛ አትባላም። እዛ ስነ ስርዓት ያለው ነገር ነው ያለው። ብልግና የሚባል ስድብ እኔ 2 ዓመት ዩቲዩብ ላይ ስቆይ ብልግና የሚባል ስድብ ተሳድቤ አላውቅም። አልሐምዱሊላህ መሳደብም አልፈልግም። እዚህ ግን ስመጡ ገና ቲክቶክ ስገባ እንትና የእንትና እንደዚህ አስተኝቻት ይመጣል ወደ ላይ ሌላ ነገር ብልግና። ስለዚህ እንደዚህ አይነት ሀሜት እንዳናማ ሁለተኛ እንዳንገባ እኔ ቲክቶክ ላይ የምመጣው ከፋሚሊዎቼ ጋር ፍቅር ለመጫወት ነው እና በጣም ነው የምወዳችሁ። ሁላችሁንም አፈቅራችኋለሁ። He's crazy boy. Don't hear this boy. This bullshit man. እንትን እንዳታሰጠኝ። So he talking about we understand, we don't understand. So you scroll አድርጉት እሱን ማለት ነው። ምን እንደሚያወራ አታውቁ፣ ስለምን እንደሚለፈልፍ አታውቁ። ይኸው አሁን ለምሳሌ አንጀቴን እየበላኝ ነው። ቅድም ምንድን ነው ያልከው? አሁን ግልጽ ቢያደርገው የቅድሙ እሺ፣ አሁን ግልጽ ያደርግልን አይደለ? ምንድን ነው ያልከው ቅድም? ይባላሉ አይደለም? ይባላሉ፣ ለገንዘብ ይባላሉ። ሁሉም በነገራችን ላይ ገንዘብ ሁሉንም ነው የሚያባለው። ያባላል፣ ግን እኛን አባልቶናል። አልሐምዱሊላህ። ለምን? እኛ ስለምናውቅ የማያውቁትን ነው የሚያባለው። ግን እኮ አውቃለሁ ብለው እኮ ላይ የሚገቡትን ነው የሚያባለው። ዩቲዩበሮች ምናምን ብላ የምትሳደበው ማነው? እኔ እኮ አንጀቴን በላው። ከአንድም 2 3 ዩቲዩበሮች ተብሎ ተሳዳቢ ነበር እና ዩቲዩበር መልስ አይመልስም። ለምን? አርፎ ኑሮ ነው የሚኖረው። ማንም ቤት ሄዶ አያማም፣ አርፎ ነው የሚቀመጠው። እኔ ደግሞ መመልስላችሁ እኔ ጋጦጥ ስለሆንኩ እኔ መመልስላቸው አብዛኛዎቹ አልከበር ባዮች አሮጊትና ሽማግሌዎች አሉ እዛ ላይቭ ላይ ቁጭ ብለው የሚሳደቡ ዩቲዩበሮች የሚሳደቡ ማለት ነው። በቃ እንዲህ ሲል ዝለሉት። እሺ እሱ ያሟል። ምንም አልኩኝ ወላሂ ከፋሚሊዎቼ ጋር እያወራሁ ነው። አንተ ማን እንደ አንተ ነህ ጤነኛ ነው ከስኬስተ እኔ ማውራው ስለ ላይቨሮቹ ነው። ላይቭ ላይ ገብተው አሉ ብዙ ላይቭ ላይ የሚቀመጡ የሚያምሩ ማለት ነው። መስደል ነው ያለብን። ብዙ ስንት ነገር ዘለን ነው እዚህ ደረሰው። ወላሂ ማለት ነው። አብዛኛው ሰው እባክህ ብዙ ዘሎ አይደለም ጥቁር ዶሮ ይዞ ሄዶ ነው። አሁን ለማንኛውም ፋሚሊ ቼርሰና በታች ጥቁር ዶሮ ይዞ ነው ያለው። ለምን መሰላችሁ? እሱ ይዞ ነጭ ዶሮ ይዞ ሲሄድ ሁሉም ሰው ጥቁር ዶሮ ይዞ ነው። የድሮ ዘፋኞች ይዞ ሄዱ ነበር እንዴ? ምንሽ ወገን
ረመዳን ደርሷል። ለረመዳን ምንድነው የምትልኩልኝ ነው? ቴምር ገዛልሃለሁ። አሁን ስንወጣ አንድ ካርቶን እሱ አይገዛልኝም። ወላሂ የሆነ ነገር ላኩልኝ። እኔ አልገዛልህም ወይ ቴምር የሆነ ነገር እኔ አልገዛልህም። እንትን ሽቶ የሱና ሽቶ እሱ ይሄ ዳ ነው ነው ምን ይገዛልሃለሁ? እባካችሁ በጭንቅ አማራ በድንግል ማርያም አንድ መተወር የቤት ኪራይ ጎሎብኛል። ቀደምም ጽፏል ኢየሱስ ወይ ጺሜን መስተካከል አለብኝ። ተስተካክለ ነው። ጭንቅላት ግን በጣም እያደገ ነው። አዎ ወላሂ ምር ነው። እንትን አንድ ክፍል በልጣለሁ። እየተደፈጠጠ ነው። እዚህ ጋር አንተ 11 ስታውቁ ምን ያስወጥ ጨረሱ። ችግሩ ወድቀህ ነው እንጂ ጭቃ አንሸራቶ ኖ ቀዝቃዛው ይሄ ነው። ጭቃ አንሸራቶ አሁን ከፈልና እንውጣ። በቃ እንውጣ። ፋሚሊዎች ቪዲዮን ገብቶ ሀሳብ አስተያየት ካላችሁ የለቀቁት ቪዲዮ ላይ ኮሜንት እዛ ላይ ኮሜንት ጻፉ። ከዛ ኢንቦክስ ላይ ጻፉለት። ስልክ ቁጥሩ ደግሞ እዛው ፕሮፋይሉን ስትነኩት የሐሰን ስልክ ቁጥር አለ። እዛ ላይ ደውሉ። ከዛ ፍቅራችሁን ግለጹለት። አይ ፍቅር የማይገለጽልህም ለምን ባይሆን ለኔ አንተ እኮ ምንህም አያምር። አልሐምዱሊላህ ወላሂ ደህና ዕቃ ባይኖር ወድቀህ ነበር። ልብስ ፋሚሊ ወይ እኔም ወዳችኋለሁ እና መልካም ጊዜ ይሁንላችሁ። በቃ እኔ እንኳን ለረመዳን በሰላም አደረሳችሁ ማለት ነው። በቃ እህት ወንድሞቼ ረመዳን ደርሷል። ረመዳን ላይ ከረመዳን በፊት የምትሰግዱት ሰላት ላይ ዱዓ ስታደርጉ ለኔም ዱዓ አድርጉልኝ። ሐሰን በቃ አላህ ረመዳን ያደረሰው ፈጣሪያችን ረመዳን የሚያስጨርሰን። ወይኔ ልብ ሰጠች። ልብ ነው አይደል? አሁን ኮፍያ ተሰጥቶኛል። ስለዚህ አሁን እቀጥላለሁ ማለት ነው ወሬን። ረመዳን ላይ የምንዘያየር ያድርገን ሁላችንም። በቃ አስባችሁታል? ቤት ለቤት በነገራችን ላይ በረመዳን የሆነ ቦታ ወስዳለሁ። ቆይ ሚስጥር ነው። አሁን እዚህ ከተናገርኩ ፋሚሊዎች ካዩ የሚያጠፋ ነው ማያጠፋ አመሰግናለሁ። ረመዳን ላይ ካልኩ እኮ ኢፍጣር ሰዓት ነው ሙስ ኢፍጣር ሰዓት ስትበላ ደግሞ ጾምህ ጠፋ ማለት አይደለም። የ14 ዓመት ልጅ እያለህ ትበላ ነበር ተደብቀህ? አሁንም እኮ አስታውሰዋለሁ። አሁንም እበላለሁ ብትለኝ ኖሮ ትልቅዬ መስቀል ልገዛልህ ነበር። ምክንያቱም የሚያክል ሰውዬ በረመዳን ካልጾመ ሃይማኖቱ ሙስሊም አይደለም ማለት ነው። አረብ ፋሚሊዎች ኡፈይ። ለማንኛውም የኔ ውድ ፋሚሊ ስንቴ ነው መሰናበታችሁ? ከአንድ ሰዓት በፊት ሐሰን ተገልበጥ ነው። ስፖርት ስራ ነው። በጥሩ ነገር ነው የምመጣው። ከማንም ጋር መጣላት አልፈልግም። ማንንም ሀሜት ሀራም ነው። ማንንም አናምን። ስነ ስርዓታችንን ይዘን አበባ ሰጠችኝ ዝም በላለች። አይፊ ያዕቆብ ና ፋጢራ እየበላን ነው። ሐሰን ይጋብዘናል።